ብልጽግና ተመርጧል ብላችሁ የምታምኑ ኢትዮጵያውያን አላችሁ። ብልጽግና አልተመረጠም፣ ምርጫ አይደለም የተካሄደው ቅርጫ ነው ብሎ የሚያምኑ ኢትዮጵያውያን ደግሞ አሉ። ለዚህ ነው መግባባት የሚያስፈልገው፣ ሽግግር የሚያስፈልገው። ብልጽግና ያካሄደው ምርጫ አገሪቷ ብዙ ቦታዎቿ ላይ ጦርነት እየተካሄደ ነው የተካሄደው ምርጫው። ይሄ ማንም የሚክድ አሁን በተነተንከው መሰረት ለምሳሌ ኦሮሞ ኢስት አፍሪካ ላይ ታላቅ ህዝብ ነው፣ ኢትዮጵያን በበላይነት መምራት ያለባችሁ በዲሞክራሲያዊ በሆነ መልኩ እናንተ ናችሁ ተብሎ ነው የኦሮሞ ፖለቲከኞች የሚመከሩት ብለ ያልከው ነገር ነበርና እንደዛ የሚመክር አይነት ከሆነ እንደዛ አይነት ምክር ምን ችግር አለውና ነው? ከአማራ ጋር አትጋቡ፣ አትገበያዩ እና እነዚህ አይነት ህዝብን ከህዝብ ሊያጣሉ የሚችሉ እሱ ሲያነሳቸው የነበሩ ጄኖሳይድ የሚመስሉ ነገሮችን ተጠቅመሃል ተብሎ ሲጠየቅ አይ በሰዓቱ ስል የነበረው ከትግራይ ጎን ነህ አይደለህም የሚለው ለይተው ጓደኞቻቸውንም ጭምር እንዲጠይቁ ነው። በጦርነቱ የተሳተፉት የአማራ ብሔር ተወላጆች ብቻ ሳይሆኑ የመላው ኢትዮጵያ ያሉ መከላከያ ሰራዊት አባላት፣ የልዩ ኃይል አባላትና ሌሎችም ነበሩ። ነገር ግን ለይቶ የአማራውን ብቻ ለምን አለ ነው? የአማራ የተለየ ጥላቻ አለብህ? ሶስተኛው ጽምዶን የማትደግፈው በውስጡ የፋኖ ኃይሎች ስላሉና አሁንም ለአማራ ያለህ ጥላቻ ያልተቀረፈ ስለሆነ ነው ወይስ ጽምዶ ከኤርትራ ጋር ብቻ ቢሆን ተደግፈው ነበር? አሁንም ደግሜ መጠየቅ የተናገርከው ነገር ላይ እሱም ጥያቄ ነው። የጥያቄ ነው እንድትመልስልኝ ነው። የአማራ ይሄ ምናልክ ይሄ ማህበረሰብ ብለህ ነው ዛሬም የደገምከው የአማራን ህዝብ ምናልባት በስሜት ተናግረው ከሆነ በኋላ ላይ አዳምጠው። ይሄ ማህበረሰብ ብለህ በጅምላ ወጥተው ኖሞር ብለው ደግፈዋል። አሉላ ኖሞር የደገፈ ሰው ስንት ፐርሰንት ነው? ዲሲ ላይ እኮ ከ500 ሺህ በላይ ኢትዮጵያዊ ይኖራል። የወጣው ሰው 20 ፖለቲከኞች ያስገባለሁ። ስልክ እዚህ ጋር ከፍትላችኋለሁ። ነገ ጠቅላይ ሚኒስትሩም እንዲመተው እንዲወያዩ ነው የምፈልገው። እድል ሰጣችኋለሁ። አለን የምትሉትን ጥያቄ ታቀርባላችሁ። ያሉላን ምላሽ እንሰማለን። ከላካችሁ መካከል ኦኬ አንተነህ አብርሃም አለ፣ የጋዜጠኞች ማህበር ፕሬዚዳንት የቀድሞ እዚህ በስልክ መስመር ያለ። ጤና ይስጥልኝ። ይሰማል? አሉላ እስክሪብቶና ወረቀት ይዘህ እንደምን አለ? ይሰማኛል። እሺ እጥን ምጥን አድርገህ ለአሉላ ሰለሞን ጥያቄ ታቀርባለህ። አሉላ ይሰማል? እሺ ቀጥል አድማጭ ቀጥል። ታንክ ዩ ሶ ማች እግዚአብሔር ይስጥልን። ጤና ይስጥልኝ ወንድም አሉላ፣ እግዚአብሔር ያክብርልን ሰዓትን ሰጠህ ስለመጣ። እኔ ሁለት ጥያቄዎች ናቸው ያሉኝ። አንደኛ ሁሉን ያካተተ ሽግግር መንግስት መቋቋም አለበት ስትል በምን አይነት መልኩ ነው ሊሆን የሚችለው? እሱ ፓርላማ ያለውን አሁን የመራ ያለውን ይሄን በትነህ ነው ወይስ ተበትኖ ነው ወይስ በምን አይነት መልኩ ነው ሽግግር መንግስት መቋቋም አለበት ያልከው? ሽግግር መንግስትስ ምንድነው ጥቅሙ? አሁን ካለው እንዴት የተሻለ ሊሆን ይችላል? አንደኛው ጥያቄ እሱ ነው። ሁለተኛ ብልጽግና ከያዘው እብሪት ወርዶ ቁጭ ብሎ ለመደራደር መዘጋጀት አለበት ብልሃል። ከሁለት ሶስት ጊዜ በላይ እንደራደር እንነጋገር ሲል ሲሞክር አልነበረም ወይ? ይህን እንዴት አየኸው? ወይስ ያኛውን ድርድር ትክክለኛ መንገድ አይደለም? የትኛው በምን አይነት መልኩ ቢሆን ነው ትክክለኛ ድርድር ሊባል የሚችለው የሚለው ነው። አላበዛም። እግዚአብሔር ይስጥልን። ታንኪዩ። እጥን ምጥን ላለው ጥያቄ እግዚአብሔር ያክብርልኝ። ታንኪዩ አድማጬ። እሺ ጤና ይስጥልኝ። ይሰማል? እሺ ጥያቄሽን እጥን ምጥን አድርገሽ አቅርቢልን። እሺ እኔ የምናገረው አሉላ ጄኖሳይድ በሚለው ቃል ላይ ጄኖሳይድ ማለት ጦርነቱ የተካሄደው አማራ ክልል ላይ ነው እና ወታደሮች ታጥቀው መጥተው በጦርነት በውጊያ የሞቱትን ጄኖሳይድ ብሎ ፈረጁ። አንድ እሱ ነው። ሁለተኛ ሲኤንኤን የዘገቡ ዘገባ ውሸት ነው፣ ወታደሮች ታጥቀዋል የሚል አንዳንድ መረጃዎቹ ማስረጃ የላቸው፣ ፕሮፓጋንዳ ነው የሚመስለው። እንደገና ሁለተኛ ብልጽግና ተሰልፎ የመረጠው ሰው አለ ያለምንም አስገዳጅነት። ብልጽግና ከዛፍ ላይ የወደቀ ፍሬ አይደለም፣ አምኖበት የመረጠው ሰው አለ። ለምን እውቅና ይሰጥ? ሁለተኛ የሚመስለው አሁን አንዳንድ የሚታየው በቃ ቲፒኤልኤፍ እሱ ያልመራው መንግስት ማጣጣል ይታይባቸዋል። እንደገና
ጠቅላይ ሚኒስትር አብይ ሽማግሌ ልኮ ይሄ ጦርነት ምንገባ ሻዕቢያ እድል ያገኛል ተው ብሎ ሽማግሌ ልኳል። አንዳንድ ነገሮች አሉላ እኔ በግልም በፌስቡክ ላይ አስተያየት ሰጠዋለሁ። ግን መጣ የሚለው ነገር ብልጽግና ደጋፊ እንዳለው ለምን ችላ ይላል? ሁለተኛ ጄኖሳይድ እና ጭፍጨፋ የሚለው አማራ ክልል ላይ የተፈጸመ በደሎች አሉ። ለምን ለባለሙያ አይተውም? ለምን በፖለቲካ ይፈርዳል የሚል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አንተነህ ቴንኪዩ ቴዳችን፣ እንዴት ናችሁ? የቴዲ ቤተሰቦች አሉላ እንኳን ደህና መጣ ወደ የቴዲ ቤት። ይሄ ቤታችን የምንወያይበት ነው ሁልጊዜ የኢትዮጵያ ልጆች በጨዋ ደንብ ማለት ነው። እኔ ወደዚህ አሁን ሰሞኑን ወደ ያዝከው አቋም በተለይ ከተወሰነ ጊዜ በኋላ አሉላ የያዘውን አቋም 50-50 በሆነ ሁኔታ የምደግፈው ነው። 50-50 ያልኩበት ዋናው ምክንያት ምንድን ነው? አሁንም ግማሽ ደረጃ መጥቷል። ወደ ኢትዮጵያን እንደ ሀገር የማክበር ላይ የኢትዮጵያን ሕዝብ ማክበር ላይ መጥቷል። ጥሩ ነው እሱ። የኢትዮጵያን ሕዝብ አቅም፣ የኢትዮጵያን ሕዝብ ችሎታ መረዳት፣ ማሰብ፣ ማወቅ መቻሉ ቀላል ነገር ነው። ነገር ግን ከዛ በፊት አንድ ማስቀደም የነበረበት ነገር አለ። ያ ምንድን ነው? ከይቅርታ መነሳት ማለት ነው። ከይቅርታ መነሳት ሲገባው እንዲሁ ዝም ብሎ በአቋራጭ ነው ለመቀላቀል እየሞከረ ያለው እና አንደኛ በይቅርታ መጀመር የተመታውን የኢትዮጵያ ጀግና መከላከያ ሰራዊት ተመቶ በትግራይ ውስጥ በእንደዛ አይነት ሁኔታ በገዛ ሀገሩ በተኛበት በእሩምታ ቶክስና በጣም ከባድ ክህደት የተፈጸመበት የመከላከያ ሰራዊት ያ ሁሉ በደልና ግፍ ተፈጽሞበት እያለ ሰራዊታችንን ወንድሞቻችንን በእንደዛ አይነት ሁኔታ ባለቁበት ሁኔታ አሉላ እየመጣ ግን ጄኖሳይድ ፈጻሚ ሰራዊት ሲል ነበር ጀግናውን የኢትዮጵያን ልጆች እና ያ ደግሞ ያንን እንኳን ለነሱ ለመድረስ እንኳን ከየቦታው እየተሯሯጡ የሄደ ያለምንም ዝግጅት የሄደውን የኢትዮጵያ ሕዝብ ጄኖሳይድ ለመፈጸም ነው ሄደው የሚለውን ማገላለጹ ደጋግመዋል። አሁንም ቢሆን ጄኖሳይድ እንደተፈጸመበት አድርጎ የመግለጽ ነገርና ይህንን ነገር መልሰህ ብታየው የሚል አለኝ። ሁለተኛ ደግሞ ህወሓት ጥፋተኛ እንደሆነ ካወቅ በፊቱ ስታራምዳቸው የነበሩ በጦርነቱ ወቅት ኢትዮጵያውያንን በመከፋፈል በማሳነስ በፕሮፓጋንዳው ዘርፍ በጣም ትልቅ ስራ ሲሰራ ስለነበረ ያንን የጥፋት ስራ መሆኑን መቀበልና ይቅርታ በመጠየቅ አትሊስት ወደ አዲሱ አቋምህ ብትመጣ የተሻለ አይሆንም ወይ የሚል ሌላኛው ጥያቄ ነው። መጨረሻ ሌላኛው ጥያቄ ምንድን ነው? አሁንም የዶክተር አብይንና የብልጽግና መንግስት ጄኖሳይደር እያለ በተደጋጋሚ በተለያየ መድረኮች አላግባብ ይጠቅሳል። ሁለተኛ ደግሞ የእነሱ ሰዎች መጥተው አማራ ክልል ላይ ጥፋት ፈጽመዋል ሲባል በገለልተኛ ወገን ተጣርቶ መጠየቅ አለባቸው ይላል። ብልጽግና ጄኖሳይደር ነው ለማለት ምንድን ነው ያነሳሳው? አብይ ጄኖሳይደር ነው እየተባለ ራሱን መከላከል ማይችል ሰው ላይ ዝም ብሎ በየተገኘው አጋጣሚ ሁሉ ጄኖሳይደር የሚለውን ነገር መጠቀም ውስጥ ተገቢ ነው ትክክል ነው ብለህ ታስባለህ ወይ የሚል ነው። ቴዲ አመሰግናለሁ። አዲስ ታይምስ። ኦኬ ቴዲ፣ እኔ ጥያቄን በደንብ እንድጠይቅልኝ አሉላ ያው እያዳመጠ አይደለ? አይ ቲንክ እየጻፈ ሊሆን ይችላል። ግን አሉላ ጥሩ ነገሩ ዛሬ ከተናገረው ኦኬ ቴንክ ዩ አሉላ። በመጀመሪያ ውይይት በደፍሮ በየትኛውም በሌላም ቦታ መምጣት ጥሩ ነው። በርታ እና የፖለቲካ ልዩነት ቢኖረንም ሀገራችን አንድ ነች። ኢትዮጵያ ለሁላችንም ነች። ተፋጭተን ተጋለንም ቢሆን ሀገራችንን በሰላም የምንኖርባት ሀገር የማድረግ ግዴታ አለበት የዚህ ጄኔሬሽን ማለት ነው እና ወለድ አለብን ብዬ ስለማመን ይሄ ጥሩ ነው ውይይቱ። ቴዲንም አመሰግናለሁ። ወደ ጥያቄ ልግባ። ጥያቄ አሉላን የታዘብኩበት ጥያቄ ነው። አሉላ እንግዲህ በጨዋ ደንብ ከሰማይ በታች ብለሃል እንደ መለስ ዜናዊ በ1997 ከሰማች በታች ባለው ሁሉ እንነጋገራለን ብሎ እስር ቤት ከቷቸዋል። እኔን ግን እስር ቤት መክተት አትችልም፣ ያው አሜሪካ ነኝ፣ አንተም እዚህ ነው ያለው። ወደ ጥያቄ ስገባ ምን አልክ መሰለህ አሉላ፣ ጦርነት ባህላዊ ጨዋታ የሚለውን ጦርነት አላልኩም፣
ውጊያን ያልኩት ብላል። ቦክስ አላልኩም ቡጢን ያልኩት እንደማለት ነው። ውጊያና ጦርነት ምንድነው ልዩነቱ? በእርግጥ ውጊያ ሎጂስቲክ ይጨምራል፣ ፕሮፓጋንዳ ይጨምራል፣ ዲፕሎማሲ ይጨምራል ምናምን ብላ 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 አይደል? የጦርነት ዋናው ደግሞ ውጊያ ነው። ስለ ውጊያ ነው ያወራኸው። የትግራይ ህዝብ ሜታፎርም አይደለም። በቃ ጦርነቱ ከተነሳ እናሸንፋለን፣ የትግራይ ህዝብ ባህላዊ ጨዋታው ነው ብላ ጦርነቱን ኢንሳይት አድርጋል፣ ቀስቅሰሃል እና ዛሬም ደግሞ ክህደት ፈጽመሃል ማለት ነው። በእኔ እምነት ይሄን ሀሳብ ነው። አንዳንዴ አካውንታቢሊቲ መኖር አለበት ላለፈ ነገር። እንኳን እኔ በኢትዮጵያ ፖለቲካ አንተም አልጸጸትም፣ ጀዋርም አልጸጸትም እና አብይ ትላላችሁ። እኔ አብይ ተቃዋሚ ነኝ። ልክ ናችሁ አብይ ላይ የምታነሱት። እናንተ ግን የእናንተን ኃላፊነት ሳትወጡ አብይም ቢሆን እኮ እንዲህ ነው የሚለው። ስለዚህ ትናንት ላደረከው ነገር ትናንት ላደረከው ነገር አካውንታቢሊቲ ውሰድ። አንደኛ። ሁለተኛ ስለ አማራ ህዝብ የተናገርከው ነገር ላይ እሱም ጥያቄ ነው እንድትመልስልኝ ነው። የአማራ ይሄ ምናልክ ይሄ ማህበረሰብ ብለህ ነው ዛሬም የደገምከው። የአማራን ህዝብ ምናልባት በስሜት ተናግረው ከሆነ በኋላ ላይ አዳምጠው። ይሄ ማህበረሰብ ብለህ በጅምላ ወጥተው ኖሞር ብለው ደግፈዋል። አሉላ ኖሞር የደገፈ ሰው ስንት ፐርሰንት ነው? ዲሲ ላይ እኮ ከ500 ሺህ በላይ ኢትዮጵያዊ ይኖራል። የወጣው ሰው 20 ሺህ አይሆንም። የአማራ ማህበረሰብ ብለህ አትብሉ፣ አትጠጡ፣ አትጋቡ ብለህ ባይዘዌ ሲያትል ላይ ሚስቱን የገደለ ትግራዋይ ያውቃሉ። አማራ ሚስቱን በአንተ ንግግር የተነሳ ማለት ነው። እና አንተ በማህበረሰብ መካከል መተላለቅን ሁሉ ነው የፈረጅከው። ሰው ትዳርን ስንት ትዳር አፋታል፣ ስንት ኑሮ። እናንተ ደግሞ ዛሬ የአብይም ሀገር ይኖረን ኢትዮጵያ ሀገራችን ነች ኦኬ ኢትዮጵያ ሀገራችን ነች እያልክ ነው። ጌታቸው ረዳ ሄዶ ከአብይ ጋር እየተስማማ ነው። እናንተ ዛሬ ልትስማሙበት የትግራይ እናትና የአማራ ቤተሰብ የኦሮሞ ቤተሰብ ስንት ቤተሰብ ተለያይተዋል። እና ዛሬም ያለ ጸጸት የኢትዮጵያን ህዝብ በሚገርም ሁኔታ ደግሞ የኢትዮጵያን ህዝብ ኢንተለጀንስ ኢንሶልት በሚያደርግ ሁኔታ አላልኩም አላደረኩም የተናገርኩትም ትክክል ነው ፕራውድ አደርግበታለሁ ብለህ መናገር ካንተ አይጠበቅም። አልተማርክም ነው የምለው። ማለት ከስተት ነው ትምህርት አይደለም እያልኩ አይደል? ከስተት አልተማርክም። ይሄንን ግን ብታብራራልን። አንደኛ ጦርነት አላልኩም ውጊያ ነው ያልከው፣ በጣም አሳፋሪ ነው። ሁለተኛ ደግሞ የአማራውንም በጅምላ አሁንም ደግሞ አማራን ህዝብ በጅምላ ፈርጀሃል እና ትክክል አይደለም እላለሁ። አመሰግናለሁ። መዝግቤዋለሁ። ቴንክ ዩ አዲስ ታይምስ። ጥያቄ አልኩ። ከዛ በፊት ስልክ ላለ አድማጫችን ይሰማል? ይሰማኛል ቴዲ። እሺ ወደ ጥያቄ ጥን ምትናርገን። እሺ አንድ 3 ጥያቄዎች አሉኝ። አሉላን አመሰግናለሁ። አንደኛው ቅድም ሲናገር ህወሓትን እንደ ፓርቲ መፈረጅ የለብንም፣ የትግራይን ህዝብም እንደ ህዝብ መፈረጅ የለብንም፣ የህወሓትንም እንደ ፓርቲ መፈረጅ የለብንም ብሏል። የትግራይን ህዝብ እንደ ህዝብ መፈረጅ የለብንም የሚለውን እንስማማለን። ነገር ግን ህወሓትን እንደ ፓርቲ መፈረጅ የለብንም ላለው ጉዳይ ግን ህወሓትን እንደ ፓርቲ ካልፈረጅን ማንን ነው በመጀመሪያ በአንደኝነት ደረጃ መፈረጃ ያለብን? ማንን ነው? ለዚህ ሁሉ ጥቅትስ ማን ነው በመጀመሪያ ደረጃ መጠየቅ ያለበት የሚለው አንደኛ ነው። ሁለተኛው ጥያቄ ደግሞ ንግግር ቅድም ባደረገው መጋባት የለባችሁም ያ ስትራቴጂ ንግግር ነው ብሏል። በመኸር ወቅት መናገር ያለብህ አለ፣ ስትሰበስብ መናገር ያለብህ አለ፣ ስትቆፍር ምናምን ያለው አለ እና ሲቆፍር የተናገረው ንግግር ካለ አሁን ደግሞ ነገሮች ተረጋግተዋል እና እሱን ያረኩት ነገር ጥፋተኛ ነኝ እንዲህ ማለት ውስጥ ተገቢ አይደለም ወይ? አሁን ሰዓቱ አይደለም ወይ ያንን ነገር የማርገብስ የሚል ጥያቄ አለኝ። ሶስተኛ ደግሞ በመጨረሻ ንግግሩን በሽግግር ሂደት ነው መቋጨት ያለበት አለ። ያስ ሂደት ምን አይነት ሂደት ነው መከተል ያለብን? አሁን ብልጽግና እየተከተለ ያለ ሂደት ነው አሁን እንዳለው እንደ ምክክር ሀሳብ ወይስ እሱ የሚያመጣው ሌላ ሀሳብ አለ? እሱን ሀሳብ ካለ ቢገልጽልን። አመሰግናለሁ። ኦኬ ከልብ አመሰግናለሁ። እሺ ቅድስት ወደ አንቺ ልምጣት። ቴንክ ዩ አሉላ። የኔ ጥያቄ ቅድም በተለይ በፌዴራል መንግስቱ እና በጊዜያዊ አስተዳደሩ በኩል የነበሩ እንትኖች ምላሾችን ሲሰጥ ጠቅላይ ሚኒስትሩ በመካከላቸው ገብተው ቁማር እንደተጫወቱባቸው እና እንዳታለሏቸው ሲናገር ነበረ። ጠቅላይ ሚኒስትሩ ቁማር ከሰሩና እያታለሏቸው ከሆነ ህወሓት እሳቸውን ላለመፋለም ምን ግዴታ አለበት? እሱ እንዳለው በመካከላቸው ቁማር እየሰሩ ስለነበረ ስለዚህ ህወሓት ለምን ያምናቸዋል? በምን ምክንያት ህወሓትን ምንም ነገር አታደርግ ልትለው ደፈርክ? ሌላኛው
ቅድም የተነሳ ግን መጥራት አለበት ብዬ የምለው ጥያቄው ሲጠየቅ ከአማራ ጋር አትጋቡ፣ አትገበያዩ እና እነዚህ አይነት ህዝብን ከህዝብ ሊያጣሉ የሚችሉ እሱ ሲያነሳቸው የነበሩ ጄኖሳይድ የሚመስሉ ነገሮችን ተጠቅመሃል ተብሎ ሲጠየቅ አይ በሰዓቱ ስል የነበረው ከትግራይ ጎን ነህ አይደለህም የሚለውን ለይተው ጓደኞቻቸውንም ጭምር እንዲጠይቁ ነው አለ። በሰዓቱ በጦርነቱ የተሳተፉት የአማራ ብሔር ተወላጆች ብቻ ሳይሆኑ የመላው ኢትዮጵያ ያሉ መከላከያ ሰራዊት አባላት፣ የልዩ ኃይል አባላትና ሌሎችም ነበሩ። ነገር ግን ለይቶ የአማራውን ብቻ ለምን አለ ነው። የአማራ የተለየ ጥላቻ አለብህ። ሶስተኛው ጽምዶን የማትደግፈው በውስጡ የፋኖ ኃይሎች ስላሉና አሁንም ለአማራ ያለህ ጥላቻ ያልተቀረፈ ስለሆነ ነው ወይስ ጽምዶ ከኤርትራ ጋር ብቻ ቢሆን ተደግፈው ነበረ? አሁንም ደግሜ መጠየቅ የምፈልገው ለአማራ ህዝብ ያለህ ጥላቻ ከምን የመነጨ ነው? ቴንክ ዩ ከልብ አመሰግናለሁ። ሁለት ደቂቃ አላችሁ። ኤኬ እና ፕሬዚዳንት ማሜ ኤኬ ወደ አንተ ልምጣ። ታንክ ዩ ቴዲ አመሰግናለሁ። አሉላም ሰላም ብያለሁ። አንድ ነገር ጥያቄ ነው ከሰማሁት መጠየቅ የምፈልገው ጂኦፖለቲክሱን በተመለከተ የሻዕቢያ የፖለቲካ የበላይነት አይነት ነገር ሲተነተን ለኢትዮጵያ ፖለቲከኞች መካሪ ሆኖ የኦሮሞን ሲያዩ የኦሮሞን ፖለቲከኛ ሲያዩ የተጋሩን ፖለቲካ ሲያዩ እንደዚህ ብሎ ሲተነትን ነበር እና አሁን አሉላ እንዴት ነው እነሱ አድቫይዘር መካሪ ሆኖ ፈላጭ ቆራጭ ሆኖ የዛን ያህል ጭንቅላቴ ውስጥ እንዴት ነው ማመን የቻልከው? የኢትዮጵያውያን ፖለቲሻኖች የራሳቸው ፖለቲካ ፕሮግራም ያላቸው የተከበሩ መውጫቸውንና መግቢያቸውንና መውጫቸውን በደንብ የሚያውቁ ቲፒኤልኤፍንም ጨምሮ ማለት ነው። እነሱን የበታች አርጎ የሻዕቢያን እንደዚህ ከፍ አድርጎ መተንተኑ ከምን የመነጨ ነው? አንድ ሁለተኛ ደግሞ እንደዛም አሁን በተነተንከው መሰረት ለምሳሌ ኦሮሞ ኢስት አፍሪካ ላይ ታላቅ ህዝብ ነው፣ ኢትዮጵያን በበላይነት መምራት ያለባችሁ በዲሞክራሲያዊ በሆነ መልኩ እናንተ ናችሁ ተብሎ ነው የኦሮሞ ፖለቲከኞች የሚመከሩት ብለ ያልከው ነገር ነበርና እንደዛ የሚመክር አይነት ከሆነ እንደዛ አይነት ምክር ምን ችግር አለውና ነው? ከጠላቲም ሆነ እውነት ነውና ኦሮሞ ኢትዮጵያ የኦሮሞ ሀገር አይደለም ወይስ ኦሮሞ ማጆሪቲ አይደለም ኢትዮጵያ ላይ? እንደዛ አይነት ምክርም የሚመጣ ከሆነ ከጂኦፖለቲክስም ሆነ ኢንተርናሽናል ኮሚኒቲ ምን ችግር አለውና ነው መተንተን ውስጥ የተገባ? የተለያየ ሌላም ለምሳሌ አንተ የትግራይ ልጅ ነህ ወይ ደግሞ ሰው ነህ እና የትግራይና የቲፒኤልኤፍን ፖለቲካ የተጋሩና ህዝብንና የቲፒኤልኤፍን ፖለቲካ ሁኔታ ለይቶስ ማየት ይቻላል ወይ? ታሪካዊ የሆኑ ነገሮች ዳሪያዎችን ታሳቢ በማድረግ እንዴት ነው ተቃዋሚ አይነት ነገር ሆነ ነው መሰለኝ አሁን ያለውን ከምን አንፃር እንዴት ነው የሚታየው ይሄን ጉዳይ የምለው ነገር ሁለቱን ጥያቄ አመሰግናለሁ። እሺ ፕሬዚዳንት ማሜ የቀድሞ ፖለቲከኛ ነው ወይ? አመሰግናለሁ። ቴንኪው ስላስገባኸኝ ወንድማችን ቴዲ፣ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም እንዲሁም ተከታዮች፣ የኔ ጥያቄ አንድና አንድ ነው። ለአቶ አሉላ ድምፃችን ይደርሰዋል? ይሰማል። እየመዘገበ ስለሆነ ፕሬዚዳንት ማሜ ይባላለው። የቀድሞ የጭሉሌ ፓርቲ መስራችና ፕሬዚዳንት፣ የአሁኑ ጌመር ሰማይ ነበረው። ከአቶ አሉላም እንደውም ፖለቲከኛ በጣም ይናገራል ብዬ ጠብቄ ነበር። ጀስት የሆነ ሀሜትና እንትን ነው የመሰለኝ እና የሆነ ቲም ላይ አብሮ እንደነበረ መራጭ አስመራጭም እንደነበረ ነው አቶ አለዛ በምንም ይሁን በምን ተለይቶ መጥቶ ደግሞ እንደገና የሆነ ሳይድ ይዞ እዛ ጋር ደግሞ እየተቃወመ ነው እና የበፊቱንም ምናምን ስጠይቀው ተረት ነው። አላኩል ያህል የኔ ኮንክሪት ጥያቄ እኔ ህወሓትን ብትደግፍም ብትቃወምም ሁለቱም ላይ ችግር የለብኝም። እኔ ይህን ስልክ ሁለቱም ችግር አለባቸው ባይ ነኝ። በሌላ ሳይድ ምሳሌ ከትግራይ ህዝብ ጫንቃ ላይ መቼ ነው የምትወርዱት? ለምን ለኒው ጄኔሬሽን ለዛ ጨዋው ደግ
ፈራ እግዚአብሔር ላለው የትግራይ ህዝብ ያ ህዝብ ነው እኛን የናፈቀን። ለትግራይ ህዝብ ደግሞ ያ የተከበረው ወንድሞቻችን፣ እህቶቻችን፣ እናቶቻችን ጫንቃ ሁናችሁ እስከዛሬም ድረስ ለትግራይ ላለበት መከራ ትግራይን ኤቭሪቲንግ። አሁን ለምሳሌ ህወሓት ደጋፊ ነኝ ብትልም እኔ ለአንተ ያለኝ አመለካከት ከጥርጣሬ አንግል ነው። ተቃዋሚ ነኝ ብትልም እንደዛው ነው። ያ እንድናስብ ያደረጋችሁት ደግሞ እናንተ ናቸው። ጀስት ይሄ ባይዘው ይሄ ጥያቄ የሁሉም ህዝብ አማካይ ይሆናል ብዬ ነው እኔ እሱ ዝርዝር ውስጥ አልገባም። መቼ ነው በቃ ህወሓት የሚባል ከዚህ በፊት ሳባችሁ ወደ ምላሾቹ ብንገባ ጠራጠር አድርገን በቃ አሳጥረው። ተረድቶኛል። ጥያቄው ይዤዋለሁ። ለቃችሁ ለምን ኒው ጄኔሬሽን ለምን ለኒው ጄኔሬሽን ጥያቄው ግን በቃ ውረዱ። ከትግራይ ህዝብ እኛ ናፈቀን ያዝ ለህወሓት ነው ጥያቄው። መገበያየት እንፈልጋለን፣ አብረን መኖር እንፈልጋለን። እሺ ማሜ፣ እሺ ለህወሓቶች ነው የመጨረሻው ጥያቄ። ያው እንግዲህ ባገኙት እድል ይመልሳሉ። የመዘገብ ከሆነ መልስና የረሳው ካለ አስታውሰኝ። ሌሎቻችሁ ሚዩት አድርጉና ስሙ። እሺ የመጀመሪያው ሽግግር ይቻላል የተባለው አሁን እኮ ተሰብስቦ ህገ መንግስቱን እንቀይረው እየተባለ ነው። ያ የሚቻል ከሆነ የማይቻል ነገር የለም። በነገራችን ላይ ከመተላለቅ የማይቻል ነገር የለም። ዝም ብለህ በሀገሪቷ በጦርነት እንትን ውስጥ ማጥ ውስጥ ከተሃት ጠቅላይ ሚኒስቴሩ አንድ ወቅት እንዳለው 20 ዓመት መዋጋት ይቻላል እንዳለው ያ ፖለቲካ አይደለም። ሽግግር የሚያስፈልገው እየተላለቁ ከመቀጠል መሸጋገር ይሻላል፣ አዲስ የፖለቲካ አካሄድ ማምጣት ይቻላል ለማለት ነው። ከመተላለቅና ውጊያ የማይበጅ የለም፣ እንዲሁም የማይቻል ነገርም የለም። ራሳችን እያጠፋን ሀገሪቱን አንጡራ ሀብት እያጠፋን ከምንቀጥል ቆም ብለን ወደ ሰከን ብለን ብንሸጋገር ይሻላል። በፊቱ ለውጥና ሽግግር ደግሞ ስለተጨናገፈ ነው። ይሄ ያኔ ለውጡም ሽግግሩም የደገፉ ሰዎች የሚሉት ነው። እኔ እዛ ላይ ብዙ ጊዜ አላጠፋም። ሁለተኛ ብልጽግና ድርድር አላለም። እጃችሁን ስጡኝና ኑ ግቡ ነው ያለው። ስልጣን ላካፍላችሁ ነው ያለው። ያ ደግሞ ድርድር ሊባል አይችልም። ሁሉን አቀፍ ድርድር ማካሄድና የታጠቀ ኃይል እና አግባ ማለት ያልታጠቀው ደግሞ በሰላም የሚታገለው መሳሪያ ስላልያዘ የትም አትደርስም ማለት ይሄ ድርድር ሊሆን አይችልም። ድርድር ሁሉን አቀፍ መሳሪያ የያዘውም በሰላማዊ ትግል የሚታገለውም ስደት ላይም ያለውም ሁሉንም አካተተ። ያ እኮ መጀመሪያ ላይ ሁሉም ግቡ ተብሎ እኮ ኢትዮጵያ ተገብቶ ነበረ እኮ። ወደዛ መሄድ ተገቢ ነው። የሚመለከት አይ ቲንክ እኔ አንድ ነገር ልንገራችሁ። ጄኖሳይዱን በውጭ በተለይ በዲፕሎማሲው በሚዲያው በአድቮኬሲ የታገልኩ ሰው ነኝ። እያንዳንዷ በዓለም መድረኮች ይቀርቡ የነበሩ ማስረጃዎች እጄ ላይ ያሉ፣ በዓለም ማህበረሰብ እጅ ገብተው በተለያዩ ተቋማት ውስጥ አሉ። እነሱን መካድ አይቻልም። ይሄ በነገራችን ላይ የብልጽግና መንግስትም እኔ አይደለሁም ወደሚል አወረደው እንጂ ሻዕቢያ ገብቶ ጨፍጭፏል ብሎ አምኗል። ዘረፋ ተፈጽሟል ብሏል። የትግራይ ህዝብ ተዘግቶ በከበባ መድኃኒትና ምግብ ተከልክሎ ብዙ ሰው እንዳለቀ አምኗል። ስለዚህ የተጠያቂነቱ ወደ ሌላ ወደ ማሻገር ተሄደ እንጂ ሻዕቢያ ላይ በመደፍደፍ ታምኗል ልላችሁ ነው የተፈጸሙት ወንጀሎች። ከዛ ምዕራብ ትግራይ ላይ የዘር ማጽዳት መፈጸሙ በአማራ ኃይሎች የአሜሪካ ውጭ ጉዳይ መስሪያ ቤት ይህንን አረጋግጧል። የተባበሩት መንግስታትም ይህም አረጋግጧል። በነገራችን ላይ እነዚህ ተቋማት የሚያወጧቸው ነገሮች ውሸት ነው ካል ዛሬ እኛ የመጣንበት ህዝብ ሲጎዳ የሚደርሱ በደሎች እነዛ ተቋማት ተመልሰው እንዲያስተጋቡልን ለመጠየቅም እንቸገራለን። ሲያስተጋቡም ልክ ናቸው ልንላቸው አንችልም። አንዱ በአማራ ወገኖቻችን እያጋጠመ ያለ ፈተና ይሄ ነው። ሲኤንኤን ውሸታም ነው፣ ቲፒኤልኤፍ ነው፣ ማርቲን ፕላውት የቲፒኤልኤፍ ነው፣ ያየሰው ሽመልስ የቲፒኤልኤፍ ነው ምናምን ይባል ነበር። አሁን ያየሰው ሽመልስ ጀግና ነው በአማራ ኃይሎች፣ ማርቲን ፕላውት ጀግና ነው። ሂውማን ራይትስ ዎች ትክክለኛ ተቋም ነው። አሁን አምነስቲ ኢንተርናሽናል በአማራ የሚፈጸመውን ወንጀል እያወጣ ትክክለኛ ነው እየተባለ ከዚህ መማር ያስፈልጋል። ለአማራ ወገኖች የምመክራቸው አንዱ ምክር አይ ቲንክ እነዚህ ተቋማት የትግራይ ጭፍጨፋ ሲዘግቡ ውሸታሞች ብለን አሁን አማራ ላይ የሚፈጸመው ሲሉ ውሸታሞች አንላቸውም። እኔ ያኔም ትክክል ናቸው፣ አሁንም በአማራ ክልል የሚፈጸመው ወንጀል ሲያጋልጡ ትክክል ናቸው ብዬ ነው የማምነው። እነዚህ ተቋማት በጥናት
በማስረጃ ተንተርሰው በባለሙያ ተንተርሰው ነው እነዚህን ሪፖርቶች የሚያወጣቸው። በነገራችን ላይ ዶክተር ቴድሮስ አድሃኖም ያኔ ህወሓት ነው እንዳታምኑት ምናምን ይባል ነበር። አሁን ግን የአማራ ወገኖቻችን ላይ የሚፈጸመው ጭፍጨፋ ይቃወማል። ስትቀባበሉት አይቻለሁ። የአማራ ተወላጆች ያኔ ልክ አልነበረም ልትሉ አትችሉም። ያኔም ልክ ነው፣ አሁንም ልክ ነው። በትግራይ ህዝብ ላይ የተፈጸመው ጀነሳይድ መሆኑ በነገራችን ላይ አሁን ከትግራይ ውጭ ያሉ ኢትዮጵያውያን የሚመሰክሩ አሉ። በተለይ የአማራ ተወላጆች ልክ ነው ጀነሳይድ ተፈጽሟል በትግራይ ላይ ብለው አምነዋል። ይህንን እንትን ማለት አያስፈልግም። ምዕራብ ትግራይ ላይ የተፈጸመው ዘር ማጽዳት እንደሆነ በተባበሩት መንግስታትም በአሜሪካ ውጭ ጉዳይ መስሪያ ቤትም ወጥቷል። ክራይም ኤገንስት ሂውማኒቲ፣ ዎር ክራይም እና ኤትኒክ ክሊንዚንግ የሚል ነገር ወጥቷል። ሌላው የአሜሪካ ውጭ ጉዳይ በነገራችን ላይ የጀነሳይድም ዲክሌር ላይ ያደርግ ነበር። የአፍሪካ ጉዳዮች ምክትል ሚኒስቴሯ በዲፕሎማሲና በፖለቲካ መፈታት አለበት ብላ ኮንግረስ ላይ ገብታችሁ ልታዩ ትችላላችሁ። ሂሪንግ ላይ አሁን ዲክሌር አናረግም፣ ዲተርሚኔሽኑን ይፋ አናረግም እንጂ ዲተርማይን አድርገው ይፋ ሊያደርጉት ፎሬን ፖሊሲ መጽሔት ላይ አውጥቶታል። የአሜሪካ የሶስት ቶፕ ኦፊሻልስ ጠቅሶ ጀነሳይድ ለማወጅ የአሜሪካ መንግስት ጫፍ ላይ ደርሶ እንደነበር፣ ከዛ ግን በፖለቲካና በዲፕሎማሲ ጉዳይ እንፍታው ተብሎ ይቆይ ተብሎ እንደተያዘ አሁን ከፈለጋችሁ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ላይ እንዳለ የትግራይ ጀነሳይድ ጥናት በዚህ አጋጣሚ ልጠቁማችሁ። አቴኒ ታይም ሊወጣ ይችላል። በዚህ አጋጣሚ አሜሪካኖች ይጠቅመናል፣ አሁን ያዋጣናል ባሉበት ጊዜ ይለቁታል። ይሄ በዚህ አጋጣሚ እሱም እንትን ነው የምጠቀምበት እኔ እንደማጣቀሻ። የተባበሩት መንግስታት አልኩ የአይሲሲ ኢንተርናሽናል ክሪሚናል ኮርት የበፊት እንትን የነበረ ምንድን ነው የሚባለው ፕሮሲኪተር የነበረ በአንድ ወቅት የሮሂንጋ የዳርፉር ሲጠቅስ የትግራይም እዛ ላይ ጠቅሶታል፣ የጀነሳይድ የተፈጸመባቸው ብሎ ማለት ነው። እሱም እንደ አንድ ማጣቀሻ እጠቀምበታለሁ እኔ። ከዛ ግን በተጨማሪ እንደ ኢትዮጵያን እንድታስቡ የምፈልገው ትግራይ ላይ የተፈጸመው ነገር ምንድን ነው ብላችሁ ነው የምታምኑት? ይሄ ለራሳችሁ አሳይመንት ውሰዱ። በምንድን ነው የምትጠሩት? አንድ ህዝብ በሲጅ በከበባ ተዘግቶ 360 ዲግሪ ተዘግቶበት መድኃኒት ምግብ ተከልክሎ በረሃብና በመድኃኒት እጦት እያለቀ በላዩ ላይ እሳት እየተደፋበት በጅምላ እየተጨፈጨፈ አገር እኮ ይኑረን አብረን እንጓዝ ሲባል እኮ እነዚህም ግምት ውስጥ ማስገባት ነው። ይህንን ምንክድ ከሆነማ የጋራ ነገ አይኖረንም ማለት ነው። ስለዚህ ይሄ ግምት ውስጥ ማስገባት ያስፈልጋል። ጀነሳይድ ወደ ሴኔን ዋሽቷል፣ ወደ እንትን አልገቡም፣ ወደ አዲስ አበባ የተባለው ሴኔን ነው እኔ እንደምንጭ የጠቀስኩት እንጂ እውነታቸው ናቸው አላልኩም። ስለዚህ በወቅቱ ግን ብልጽግናን የጠቅላይ ሚኒስትሩን ሰረንደር እንዲያደርጉ ከፍተኛ የሆነ ጫና ውስጥ እንደነበሩ ለማሳያ ነው ያቀረብኩት። ደብረሲና ደርሰው እንደነበረ ደግሞ የታወቀ ነው። አዲስ አበባ አካባቢ ታይተዋል የተባለው ግን ለፕሮፓጋንዳ ነው ያላችሁት አይደል ነው። ያኔ መንግስት ላይ ፕሬዥር ያደርጉ ስለነበረ ወደ እንደዛ አይነት ነገር ገብተው ከሆነ አላቅም። ነገር ግን ደብረሲና በሚለው ግን እንስማማ፣ ችግር የለውም። እዛ ላይ ሁላችንም የምንስማማበት ነው። ሰሞኑን ባጫ ደበሌም አምባሳደር ባጫም ደብረሲና የደረሱ ጊዜ ብሏል። ስለዚህ ደርሰዋል እዛ ላይ። ሌላው እና ተመርጧል የሚለው ነው። ብልጽግና ተመርጧል ብላችሁ የምታምኑ ኢትዮጵያውያን አላችሁ። ብልጽግና አልተመረጠም፣ ምርጫ አይደለም የተካሄደው ቅርጫ ነው ብሎ የሚያምኑ ኢትዮጵያውያን ደግሞ አሉ። ለዚህ ነው መግባባት የሚያስፈልገው፣ ሽግግር የሚያስፈልገው። ብልጽግና ያካሄደው ምርጫ አገሪቷ ብዙ ቦታዎቿ ላይ ጦርነት እየተካሄደ ነው የተካሄደው ምርጫው። ይሄ ማንም የሚክድ ያለ አይመስልም። አንዱ እሱ ነው። ሁለተኛው ተቃዋሚዎች ባልተሳተፉበት ሁኔታ አሉ የተባሉ ጠንካራ ተቃዋሚዎች ባልተሳተፉበት ከብልጽግና ጋር ተስማምተው ግን ስልጣን ለመጋራት የወሰኑ ኃይሎች የተሳተፉበት ነው። ይሄ በዓለም አቀፍ ሚዲያዎችም የተዘገበ ነው። ይሄ ምርጫ ሌጂቲሜት ነው ማለት አይቻልም። ይህን የማይቀበሉ ኢትዮጵያውያን አሉ። ከነዛ ውስጥ አንዱ እኔ ነኝ። ምርጫው ቅቡልነት ያለው ስታንዳርዱ ያሟላ ትክክለኛ ምርጫ አይደለም። ስለዚህ በሰላም ወደ ሽግግር እንድንሄድ ከተፈለገ ሁሉንም ያካተተ የጋራ የሽግግር መድረክ ያስፈልገናል። ይሄ ቅድም ገልጫለሁ። ይሄ አቮይድ ማድረግ ማለት በቀጣይነት ባለው ግጭት መቀጠል ማለት። ይሄ ለወታደሩም አይጠቅመውም፣ ወታደሩም ይሰላቻል። ሌላውም አማጺ የሚመጣው በነገራችን ላይ በጠመንጃ ከመጣ ሌላ ጨቋኝ ነው የሚሆነው። ይሄ ማወቅ አለባቸው ኢትዮጵያውያኖች። በጠመንጃ የመጣ ዲሞክራሲ ሊያመጣ አይችልም።
ለዚህ ነው እኔ አንዱ የትጥቅ ትግል የማልደግፍበት አሁን በሰላማዊ ትግል መሆን አለበት የምለው ወይም ደግሞ ታጣቂዎቹም ታግለው ለሰላማዊ ሽግግር በሩን ክፍት የሚያደርጉ ከሆነ ነው እንጂ ተመልሰው እነሱ በጠመንጃ መጥተው መንግስት የሚሆኑ ከሆነ ትርጉም የለውም። ለዚህ ነው ሰላማዊ ሽግግር ያስፈልጋል የምንለው። ይሄ ልትይዙልን ይገባል። ሌላው እነሱም ሊገሉ መጥተዋል፣ ከዚህም ሊገሉ ሄደዋል። ለእነሱ ሲሆን በኢንተርናሽናል ክሪሚናል ኮርት ወይም ደግሞ ዘሄግ መቅረብ አለባቸው። ጄኖሳይድ ተፈጽሟል ትላለ። እናንተ ደግሞ ሲሆን መጣራት አለበት ትላለ። አይጋጭም? አሁን ምን መሰለህ፣ የትግራይ ህዝብ ፍትህ ማግኘት አለበት። በትግራይ በኩል የተፈጸሙ ወንጀሎች ተጠያቂነት መስፈንና ፍትህ መረጋገጥ አለበት ብያለሁ ቅድም። እኔ ያንን ለምን እንዳልያዘው ሰው የሚጠይቀው አልገባኝም። ስለዚህ ማን በንግግርም በድርጊትም ለተፈጸሙ ነገሮች ግን እንዳልኳችሁ የሆኑ ሰዎች ሞክረው ነበረ። አንድ ወንድማችን ምንድን ያለው ይቅርታ መጠየቅ አለበት ብቻ ሳይሆን በአንተ ምክንያት እንዲሆኗል ብሏል። የተጋቡ ተፋተዋል፣ የሞተም ተፋተዋል፣ የሆነ ሰውም ገድሏል፣ እንደዚህ ምናምን ብሏል። መገደል ምናምን የሚለው ነገር ባሉላ ምክንያት ተጋደልኩ የሚል ሰው እስካሁን ድረስ አላጋጠመኝም። ወንድማችን ከየት እንዳመጣው አላቅም። ሲያትል ላይ በዜና የተነገረ ነው። አንድ ትግራዋይ አማራ ሚስቱን ገለዋል። ሲያትል ላይ ነው በዜና በሲያትል ዜና የተነገረ። ወንድሜ አንድ ያዳምጠኝ፣ አታቋርጠኝ። ደግሞ ሰምቼዋለሁ ጥያቄን። ሲጀመር ሰው በተለያየ ምክንያት ሊገዳደል ይችላል። ስፔሲፊክሊ በዚህ ጉዳይ ነው የተገዳደሉት እሱ በተናገረው ነገር የሚል ነገር አለው ወይ እሱ ነው የጠየቅኩ እና እንደዛ በፖለቲካ ቅሬታ እንደሆነ ተነግሯል። ምን መሰለህ፣ ስማ ወንድሜ አንዴ አዳምጠኝ። ባክ ኤንድ ፎርዝ እንዳይሆን ፎርማቱ እንዳይበላሽ አንድ ነገር ልንገርህ። ሰው በተለያየ ምክንያት ይጋጫል። አሁን እያነሳን ያለ ነው ህዝብን ታርጌት ያደረገ ጦርነት ነው። እኛ እዚህ ሀገር ልናደርገው የምንችል አንድና አንድ ብቻ ነው። እንደነገርኩ ቅድምም ገልጫለሁ። ሰላማዊና ህጋዊ ትግል ብቻ ነው ማድረግ የምንችለው እኔና አንተም እዚህ ከሆንክ። ከዛ ውጭ ልናደርገው የምንችል ህግ የማይፈቅደው ነገር አናደርግም። በዛ ላይ እኛ ልንቀሳቀስ የነበረው የህግም የምንም አማካሪዎች ይዘን ነው። እያንዳንዷ ለምናደርጋት ንግግር ከህግ አንጻር እንዴት ትታያለች እየተነጋገርን እየተወያየን ነው የያዝነው ትግል እንጂ ጨዋታ አልነበርም። ስለዚህ በወቅቱ ያቀረብነው ጥያቄ ግልጽና ግልጽ ነው። ከትግራይ ህዝብ ጎን ሆነ ጭፍጨፋውን አውግዝ። ለምሳሌ እኔን ጠይቀኝ፣ አማራ ላይ የሚፈጸመው ነገር አውግዝ ብለኸኝ ማላወግዝ እንዲያውም ሰልፍ ወጥቼ የምደግፍ ከሆነ ተመሳሳዩ ሰላማዊ ትግል በላይ ላይ ማወጅ ትችላለህ፣ መብት ነው። ተመሳሳይ ከኔ ጋር ንግድ መገበያየት ማቆም፣ ማህበራዊ ግንኙነት ማቆም። በነገራችን ላይ ማህበራዊ ግንኙነት ስንል ሰው ዘሎ ወደ አልጋ ነው የሚሄደው። ማህበራዊ ግንኙነት ጓደኝነትም ይጨምራል፣ አብሮ አደግነትም፣ ትምህርት ቤትም አብሮ ሻይ ቡና መጠጣት ምንም ይጨምራል። ለምን ሰው የአልጋዋ ጉዳይ ተንደርድሮ እንደሚገባባት አላቅም። ምናልባት ሴንሲቲቭ ጉዳይ ሊሆን ይችላል አንዳንድ ሰዎች። ፖይንት ኢዝ ማህበራዊ ግንኙነትን ማቋረጥ ነው የሚለው። ስለዚህ በአማራ ህዝብ ላይ የሚፈጸመው ጭፍጨፋ አሳንሼ ከዛ ማልፌ ይበላቸው እያልኩ ሰልፍ ወጥቼ ደግሞ ቀጥሉበት፣ ዓለምም እንዳታቆመው ጫና አታድርጉበት መንግስታችን ካልኩኝ ሌላም ነገር ብታደርግ አይፈረድብህም። ይሄ በዚህ ተረዳው እና ያን ያደረግነው በሰላማዊ ትግል ማዕቀፍ የሚጠቃለል ነው። ሰው ይገደል አላልንም፣ ሰው ምቱ አላልንም፣ ሰው ግረፉ አላልንም፣ ሰው እንዲህ አድርጉ አፍኖ አላልንም። ያ ማድረግ አይቻልም። ሲጀመር በጋገር እንደዛ ብዬ አንድ ቀንም መቆየት አልችልም። በህግ ነው የምጠየቀው። የቤተክርስቲያኑ ጉዳይም ምሳሌ አቅርቤያለሁ። ሄደው ፔቲሽን ፈርመው መብት ነው ተብሎ መልስ ተሰጥቷቸው ዞር ብለዋል። እዚህ ሀገር ጥቁሮች በጭቆና ምክንያት የራሳቸው ቤተክርስቲያን አቋቁሟል። አሁን እኮ ሲኖዶስ ደርሷል። እንዲያውም የኔ ጥያቄ ትንሽ ነበረች። አሁን እኮ ትግራይ ራሱ ሲኖዶስ መስርቶ ጳጳሳት ሾሞ ጨርሷል። ምንድን ነው የምታወሩት? ተለያይቷል። ስለዚህ መፍትሄው የነበረው ምንድን ነው? ስህተቱን በማረም ይቅርታ እኔ አልጠይቅም። እኔ ቪክቲም ነኝ፣ ሰርቫይቨር ነኝ የጀነሳይድ ጀነሳይድ ሰርቫይቨር ከሆነ ብሔር የተገኘው ሰው ነኝ። ኢፍ ዩ ዋንት ተአኪዩዝ ቪክቲም ወል እንደዛ እያልን እየተካሰስ እንቀጥላለን። ዛሬ አሁን ደግሞ በአማራ ተወላጆች እየደረሰ ያለው አማራ ነው በራሱ ያመጣው ችግር ነው ልንል ነው። አማራው በሚደርስበት ችግር በሚናገረው ንግግር እየተከታተልን ከምንጠዛጠዝ እየደረሰባቸው ያለ መከራና ጭፍጨፋ ማስቆም ነው የተሻለው መንገድ። ያ ባለማድረጋችን ነው እዚህ ጦስ ውስጥ የገባ ነው። በጊዜ ነገሮችን ማስተካከል ይቻል ነበር። ያ ነው። ሌላው አማራ ትጠላለህ ይደጋገማል።
እኔ ያን ነገር ልንገራችሁ። አማራ ክልል ተምሬያለሁ፣ ጎንደር ተምሬያለሁ። አንዳንድ ሰዎች አሁን አንዳንዶቹ ጎንደር ተወላጅ የጎንደር ተወላጅ እንኳ አይደለሁም፣ በአባቴም በእናቴም ትግራዋይ ነኝ። ግን ነውር አይደለም። አንዳንድ እንደዛ ለተወለዱ ሰዎች እንዴት እንደሚያስቡላቸው አንዳንድ ሰዎች እንደዛ ይላሉ። ጎንደር ተወልዶ ጎንደሬ ነው በአባቱ በእንትኑ ምናምን እንደዛ የሆኑ ሰዎች አሉ። ግን ምንም ወንጀል አይደለም። እኔ ስላልሆንኩ እንደ መጥፎ አድርጌ ላቀርበው አልፈልግም ልላችሁ ፈልጌ ነው። እንደዛ አይነት ሆነው በጣም ለትግራይ ህዝብ ቀና አመለካከት ያላቸው፣ ለአማራ ህዝብ ቀና አመለካከት ያላቸው ሰዎች አሉ። በትውልዳቸው አንፍረድባቸው። በድርጊት ነው ሰው መገምገም ያለበት። ስለዚህ አማራ እንትን ትላለህ የሚባለው እኔ ጎንደር ተምሬያለሁ፣ ግን በአባቴም በእናቴም ትግራዋይ ነኝ። ግን ምኮራበት ሌሎች ላይ እንትን የምልበት ነገር አይደለም፣ ምንዘባንንበት አይደለም። ሌላ ግማሽም ሙሉም ሆኖ አማራ ሆኖ ለትግራይ ህዝብ የታገለ ሰው ስለማቅ ነው። ሙሉ ለዛውም ህይወት የሚጠይቅ ትግል ውስጥ የገባ የአማራ ተወላጅ አውቃለሁ። በዚህ ረገድ ፋኖም በለው ሌላውም ከትግራይ ጋር የሚተባበር ኢትዮጵያዊ ችግር የለብኝም። ተጨቋኞች መሯቸው አንድ ላይ ቢተባበር ችግር የሚሆነው ሻቢያ ሲጋብዙ ነው። እዛ ላይ ወራጅ ይቅርታ አድርጉልኝ፣ እንዴ መብቴ ነው። ሻቢያን ካልተቀበልክ ተብሎ አሁን አንዳንድ ኤርትራውያኖች ባለፈው ባደረግነው ውይይት ወጥተንም በኖ ኮለር ኖ አይዲ ምናምን በሚል እየደወሉ የሚሳደቡ ነበሩ። ዋይ ምን አሳደባቸው? እኛ ኢትዮጵያውያን የራሳችን ገዥም ለመቀየር አገዛዝም ለመታገል ራሳችን ከበቂ በላይ ነን። ኤርትራ ከኢትዮጵያ ህዝብ በላይ አቅም አለው እንዴ ለማገዝ? ኢትዮጵያውያን ኢህአዴግን ለመገዳደር እኮ በሰላማዊ ትግል አንበረከኩት አይደል? በድንጋይ ነው እኮ ቄሮም ፋኖም ያባረሩት። ምን ልላችሁ ፈልጌ ነው፣ ካስፈለገ የኢትዮጵያ አቅም በቂ ነው። ተጋሩና አማራ ቢተባበሩ እኔ ደስተኛ ነኝ። እንዲያውም ይሄ የመሬት በምዕራብ ትግራይ በወልቃይት ምናምን ያሉ የሚጠዛጠዙት ትተው በሰላም አብረው ቢኖሩ ደስታዬን አልችለው። እዛ አካባቢ ተምሬያለሁ፣ ኖሬያለሁ። አይ ውል ቢ ሞር ዛን ሃፒ አይ ውል ወርክ ፎር ዛት ጎ ሲ ማይ ትራክ ሬከርድ ባይ ዘ ወይ በዓለም አቀፍ ሚዲያዎች በእንግሊዝኛ ሳይቀር የተዘገበ የአማራና የትግራይ ህዝብ ለማቀራረብ የሰራዋቸው ስራዎች ዲሲ ላይ ያዘጋጀሁት መድረክ ነበረ። ደችቬሌ ላይ ያደረግኩት ቃለ ምልልስ ሄዳችሁ እዩት። የትግራይና የአማራ ህዝብ ለማቀራረብ ይቻላል። ይህ ማለት ግን ከሌላ ህዝብ ጋር የኦሮሞ ብልጽግና የተባለ ኦሮሞ መጣብህ ኩሽና ምናምን ይሄ ሴምና ሴሜናዊ ይሄ እብደት ነው ለእኔ፣ ፖለቲካም አይደለም፣ ዝም ብሎ የባልቴት ወሬ ነው። አልቀበልም። ያንን ግልጽ ላድርግ። ነገር ግን የአማራና የትግራይ ህዝብ ተባብረው ሰላማቸው ማውረድ አለባቸው። የኢትዮጵያ ሰላምም ስለሚያግዝ በመሬት በምናምን እየተገደሉ መቀጠል የለባቸውም። አብሮ በሰላም ይኖሩ። ከዛ ደግሞ ከሌሎች ኢትዮጵያውያን ጋር ሌላ በእጅላቸው መጣመር ምናምን ጽምዶ እየተባለ መገዳደል ውስጥ መግባት የለባቸው። ከተቀረው ኢትዮጵያዊ ጋር በሰላም የሚኖሩበት አገዛዝ የሚያስወግዱበት ስራ ይስሩ። በዚህ ደስተኛ ነኝ እኔ። ሌላ ፋኖ ስላለበት ነው ጽምዶን የምትቃወመው ተብያለሁ። እንዴ እኔ ሻቢያ ያለበት እንትን ጥሩ አይደለም ለኢትዮጵያውያን ነው እያልኩ ያለሁት፣ ትግራይንም ጨምሮ ነው። ትግራይ በዛ መግባት የለበትም እኮ እያልኩ ነው። ትግራዮች ደግሞ ህወሓት እነ ደብረጽዮን እዛ ስለተመቻቸውና አጋዥ ስላገኙ ነው ተበሳጭተ ነው ይሉኛል። ኖ በሻቢያ በኩል የሀገራችሁን ችግር ልትፈቱ አትችሉም፣ አንችልም። ኢትዮጵያውያን ይህንን አስምሩበት። እየተላለቃችሁ እየተገዳደላችሁ ነው የምትቀጥሉት። ሌላው ወንድሜ ሻቢያ ኦሮሞ እንደዛ ሌላውም ኢትዮጵያ ልሂቅ መናቅ አይሆንም ወይ? ሻቢያ እየመከራቸው እንደዚህ ያደርጋሉ ምናምናምን ላልከው እንዴ ሻቢያ እኮ መጀመሪያ ዲፐንደንት ነው የሚያደርገህ፣ እጅ ውስጥ ነው እኮ የሚያስገባ። ከዛ ያለህን ነው የምትፈጽመው። ህወሓት ላይ ያደረገው ያ ነው። ህወሓት ከራሱ ጓዶች ጋር ተጣላ፣ ከአዲስ አበባ ጋር ተቆራረጠ። አሁን በተለይ ፕሪቶሪያ ፈርሷል። ያ የሆነ ህወሓት ከትግራይ ህዝብ ጋር የተጣላ ህወሓት የሻቢያ ጥላ ስር ሄዶ ነው የሚደበቀው። ሻቢያ ከኔ ውጭ አዳኝ የለውም። አብይን እኮ እንደዛ አድርጎት ነበር። ሻቢያ ምንድን ነው የምታወሩት? ሻቢያ እኮ 4 ኪሎ ይዤዋለሁ ብሎ ሲፎክር ነበር እኮ። በቃ 4 ኪሎ የሚወሰን ውሳኔ እኔ ነው እኮ ብሎ በየቲክቶኩ በየክለብ ሀውሱ በየፓልቶኩ እኮ ሲያወራ ነበር። ሻቢያዎች እንደዛ ይሉ ነበር ኤርትራውያኖች። ምንድን ነው የምታወሩት? አብይን ከሻቢያ ለመነጠል ያደረግነው ተጋድሎ እኮ ስለማታውቁ ነው። በዲፕሎማሲ ረገድ ምዕራባውያንን አሰማ ወደ ኦሮሞ ለመመለስ ራሱ አብይን የተደረገው ጥረት ስለማታውቁት ነው። ምክንያቱ አብይ ወዝ ሀልፕለስ ተብሎ አርቲክል ወጥቷል እኮ
አብይ ፕራይም ሚኒስተር ኢዝ ሄልፕለስ። ምክንያቱ የአማራ ኃይሎችና ሻዕቢያዎች ጦርነቱ እንዳታቆም ብለውታል። እሱ ደግሞ ከአቅሙ በላይ ሆኖበታል። በማዕቀብም በጀኖሳይድ ተጠያቂነትም እየመጣበት ነው። መደራደር ፈልጓል። በት ሂዝ ሄልፕለስ። ምክንያቱ እነዚህ የአማራ ኃይሎችና ሻዕቢያዎች ይገለብጡታል። ከዛ እንደሚሆን አድርጎ የብአዴኖች እዛ አዳማ ላይ ጨረሰው። አብይ መረጥ አትሉ የምትሉም አትሉ እያለ እዛው እዚህ ይፋረዳችኋለሁ ብሎ ጨረሰው። እነ ቧያለውን ምናምን ጥጋሳ ያዛቸው። ከሻዕቢያ ጋር የምዕራባውያን ባኪንግ አግኝቶ በዋናነት ፕሪቶሪያ ስፖንሰሩም ምኑም አሜሪካ ስለነበረች ሻዕቢያን ቻው ብሎ ሸኘው። እንደዚህ ተደርጎ ተፈልቅቆ ከሻዕቢያ ወጥቶ ነው ፕሪቶሪያ የተፈጠረው። አሁን ህወሓት እንዴት ነው ፈልቅቃችሁ የምታወጡት? ለምሳሌ ወንድሜ ምናልባት የኦሮሞ ኤሊቶችን ማን በዛ የፈረጅኩ እንዳይመስለው፣ ህወሓት ራሱ ትግራዮችን ሻዕቢያ መጋና መውጫ የጉንዳን መስመር የምትመስል ሰጥቶ በህይወታቸው እናንትናቸው በእጁ አስገብቶ እንዴት ነው ከሻዕቢያ ጋር ተፋተው በኢትዮጵያ ጉዳይ ላይ መወሰን የሚችሉት? አሁን እኮ በጋራ ውሳኔ የተወሰኑ ውሳኔዎች ስላሉ በዛ በጥምረቱ ሻዕቢያ በሚያዘው ለብቻ ተነጥለ እርምጃ መውሰድም መወሰንም አይቻልም እኮ እየተባለ ነው የመጣው። ጦስ እዩት። አሁን ፋኖ በለው ሌላው በለው ህወሓትም አይ እኛ ይሄ ለኢትዮጵያ አይጠቅምም ለህዝቦቻችን አይጠቅምም አናደርገውም የሚሉት ነገር እንዳይኖር ነው እኮ እየተደረገ ያለው። ወንድሜ በዛ ተረዳልኝ። ጭንቅላት የላቸውም ወይ በራሳቸው አያስቡም ወይ ያልከው፣ ሻዕቢያ በራስ እንዳታስብ ዲፐንደንት ያደርጋል፣ እስረኛ ያደርጋል። በፊትም አስመራ የነበሩት እንደዛ ናቸው። በእጁ ይዞ እሱ ያላቸው ዛሬ ፕሮፌሰር ብርሃኑን ተቀበላለው ሞላ አስገዶም ቅድም ገልጨዋለሁ። ሞላ አስገዶም አልቀበልም ብሎ ሸሽቶ ነው የሄደው እንጂ እዛ መኖር እንደማይችል ያውቃል። ይህንን መረዳት ያስፈልጋል። ሻዕቢያ በእጁ ካስገባህ በኋላ ታግለ ካሸነፍኩ አንድ ነገር ነው። ካልሆነ ግን ፈቃጅና ፈራጅ ሆኖ ተቆጣጣሪ ሆኖ የራሴ ውሳኔ ወስናለሁ ኢትዮጵያን የሚጠቅም የሚባል ነገር አይኖርህም። እንደዛ ነው። አሁንማ ሌሎችም አሉበት። በነገራችን ላይ ጥምረቱ ከሀገርም ከክልልም ከሀገርም አልፎ ከቀጠናም አልፎ ዓለም አቀፋዊ የሆነ የውክልና ጦርነት ውስጥ ከገባ መውጫ የለህም። ከዛ በኋላ የኦሮሞ አርሶ አደር፣ የትግራይ አርሶ አደር፣ የአማራ አርሶ አደር በሚወስነው አይደለም ጦርነቶች የሚካሄዱት የሚቆሙት። ሌላ ሀያላን በውክልና ስለሚካሄድ ፕሮክሲ ወር ስለሆነ እነሱ ሲፈልጉት ያቆሙታል፣ ሳይፈልጉ ብዙ ተሳታፊዎች ያሉት ደግሞ አስቸጋሪ ነው ለማስቆም። ሁለቱ ስታሳምን አራቱም ቢሏል፣ ሶስቱ ስታሳምን ሌላ በዛኛው ያሉት ሶስቱም ቢሏል። የትግራይ ጦርነት አንዱ ገጥሞት የነበረ ፈተና ጦርነቱ ለማስቆሚያ ነበር። ብዙ ተሳታፊዎች ያሉበት ጦርነት ያንተ አይደለም። ስለዚህ ኢትዮጵያን ሜኪሮውን ባትል ነው እያልኳቸው ያሉት። በነገራችን ላይ የራስ ባትል ይኑርህ ነው። በውክልና የተከራየ ባትል ካለ ወንድሜ በስንቅና በጥይት እየተሰፈረ ነው የምትታገለው። ስለዚህ ከእንደዛ አይነት እንውጣ ነው እያልኩ ያለሁት። ፋኖን ለብቻው እንትን ለማድረግ አይ ዶንት ሃቭ ዳት ካይንድ ኦፍ። ቅድም ቴዲን በጣም በጥንቃቄ ስናገር ነበረ። ሌሎችን እያነሳው ይሄ አድርጎ ያታድጉ ማለት አልፈልግም ብየዋለሁ። ያ ነው። ሌላው ብሔር እንዲህ ያልክ ነው፣ ሌላውን ጥፋተኛ እያደረግክ ነው አንተ ነህ መሰለኝ። አንተ አንድ ነገር ልንገርህ፣ ሰሜን እዝ ከህወሓት ሊበልጥ ይችላል። የኢትዮጵያ ትልቅ ንብረት ነው። ከትግራይ ህዝብ ግን ልታበልጡ አችልም። ሰሜን እዝ ስለተነካ የትግራይ ህዝብ ላይ እርምጃ መውሰድ ተገቢም አይደለም፣ ትልቅ ስህተት ነው። እየተወያየን ያለነው ህወሓት ለምን እርምጃ ተወሰደበት፣ ህወሓት ላይ እንዲህ አትበሉ ምናምን አይደለም። እኔ እንደዛ አይነት ቢዝነስ ውስጥ የለውም። እንደገና ተመልሰ ወደ የመጣ ጥሩ እየሄድክ ትንስ ማለት እኔ የመጣሁበትም የሄድኩበትም ቦታ የለም ወንድሜ፣ እንዳትሳሳት። እኔ ያለሁት በቦታዬ ነው። ያገናኘን የያዝናቸው ሀሳቦች ናቸው። እኔ ማንም ጋር አልሄድኩም። እዚህ ጋር ልግለጽልህ፣ አያም አንቦስድ አንቦት አለቃ የሌለው ከፋይ የሌለው ሰው ነኝ። እዚህ ሁሉም አንዳንድ የትግራይ ሰዎችም አሉ እንደዛ የሚያስቡ ኖ አም ናት ዳት ካይንድ ኦፍ ፐርሰን። ሌላኛው ማለት ፈልገው ከአሁን በፊት እንዲህ ስላደረክ ነው እንዲህ የሚሉም አሉ። በፊት ሌሎች ሲሉት ነበር። አሁን አንዳንድ የትግራይ ወገኖቻችን የጣሉት ድንጋይ እየለቀሙ እየተጠቀሙበት ነው። ሌሎች የወረወሩትን አንድ ነገር ልንገራችሁ። ከኔ ጋር ከብርም ይሁን ከምንም ጋር አለኝ የሚል ሰው ካለ
ይኸው ፍርድ ቤት አለ፣ እንገናኝ። እኔ አሜሪካን ያለሁት በፈለግከው መንገድ ና ነው የምልህ። እኔ በምግባዊ ኃይል አልጠበቅም። እኔ ጆን መዲድ አይጠብቀኝም። እኔ የደብረ ጽዮን የፈትለ ወርቅ ጠባቂዎች አይደሉም የሚጠብቁ። እኔ የምኖረው አሜሪካ ነው። ግንባር የለኝ፣ አርሚ የለኝ፣ ክፍለ ጦር የለኝም። ስለዚህ በህግም በለው በምን በፈለግከው መንገድ በሀሳብ በውይ ለዛ ነው ያለምንም ችግር እንኳን መጣህ ወደ ውይይት ምናምን ብላችሁኛል። እኔ እዚህ አይደለም የመጣሁት የቲክቶክ ፕላትፎርም ሊሆን ይችላል መጀመሪያ እንጂ የትኛው መድረክ ላይ ቀርቤ ይከራከራለሁ። ይሄ ቴዲም ይመሰክራል። ከድሮም ነው በነገራችን ላይ አሁን አይደለም። የትም ቦታ ከጀዋር ጋር ቪኦኤ ላይ ከአብይ ከመምጣቱ በፊት አልጀዚራ ላይ ተከራክረናል። ቪኦኤ ላይ ተከራክረናል። ከአቻሜለህ ጋር ተከራክረናል። ከትንግርቱ ጋር ተከራክረናል። ትንግርቱ ጋር ለምን ተወያየህ የሚለኛለ ፋኖን እየደገፈ የህወሓት ሰው እንደ መሳሪያ ከታጠቁት ጋር ከአብረን መስራት እንችላለን ካልክ እኔ ሀሳብ ካለው ሰው ጋር እንዴት አትቅረብ ትለኛለህ? እዚህ አሜሪካን ያለው ሀሳብ ነው ያለው። ስህተት ካለ ብሏል። እሱም በህግ ጠይቁኝ ብሏል። የምጠየቅበት እኔ ዝግጁ ነኝ ለመጠየቅ ብሏል። ወንድሞች አንልፋ። ሰሜን እዝ ከትግራይ ህዝብ ሊበልጥ አይችልም። ሰሜን እዝ እዛ የሆነው ትግራይን ለመጠበቅ ነው። ኢትዮጵያን ለመጠበቅ ትግራይን ለመጠበቅ ነው። ሰሜን እዝ ላይ ችግር የፈጠረ ካለ ይጠየቅ። ችግር የለብኝም እኔ በህግ በማስረጃ ይጠየቅ። ተጠያቂነት ይስፈን። ነገር ግን ሰሜን እዝ ስለተነካ ትግራይ ላይ የደረሰው ነገር ትክክል ለማድረግ መሞከር ግን እብደት ነው። ሲጀመር የሰሜን እዝ ሰዎችም ራሱ ይስቁባቸዋል። እንዴ ህዝቡን በመጨፍጨፍ እኛን ለመካስ ነው እንዴ? እንደገና በዛ ላይ ከሰሜን እዝ በፊት ነው ጦርነቱ የታቀደው። እንዳትሸወዱ። አቶ ኢሳያስ አስቀድሞ ነው ጦርነቱ በህወሓት ላይ መካሄድ እንዳለበት አስቀድሞ ነው ያቀደው። እኛ በዚህ ነው ምናምነው። በነገራችን ላይ የኢሳያስ እቅድ ነው ብዬ ነው ማምነው እኔ። ስለዚህ ኢሳያስ ጦርነት እንዲካሄድ ያኔም አድርጓል። አሁንም ኢትዮጵያውያን እንዲዋጉ እርስ በራሳቸው እያደረገ ነው ነው የኔ ፖይንት። ከኢሳያስ ወጥታችሁ ራሳችሁን ችላችሁ በፈለጋችሁት መንገድ ታገሉት የኢትዮጵያ መንግስት። በተለይ በሰላማዊ ከሆነ ደግሞ እኔ ያለሁ፣ ምክንያቱም ያ የኔ ሮል እዛ ላይ ነው። ለምን ይመስላችኋል እንደዛ ምለው? አሁን እኔ በፊትም ኦፍኮርስ ዲያስፖራ ነኝ፣ ውጊያ ውስጥ የለውም። ማድረግ የምችለው ሰላማዊ ትግል ብቻ ነው። ልጄን አቅፌ ነው ማድረው። እዚህ ልጁን አቅፎ እያደረ እሳት ውስጥ ግባ የሚል ሰው እንዳሰማው። ትኬት ግዛለት፣ ዋን ወይ የአንድ መንገድ ደርሶ መልስ የሌለው ማለት ግዛለትና ይግባ፣ ከዳያስፖራ ሄዶ ይዋጋ። አትስሟቸው። ስለዚህ በተለይ በሰላማዊ ትግል ከሆነ ደግሞ አለውኝ። ነገር ግን የትግራይ ህዝብ የደረሰበትን ነገር እየካድክ የምትቀጥል ከሆነ ነገ ጠዋት ይኸው እያየነው ነው እኮ በየተራ እኮ ህዝቡ እያለቀ ነው። ተበታትነን ደግሞ ምንም የምንፈታው ችግር የለም። በጋራ ሆነን ነው የምንፈታው። ወደ ኢትዮጵያ መጥተሃል። በፊት ግን ኢትዮጵያ ላይ እንዲህ ብልሃል። ጓዶች አንድ ነገር ልንገራችሁ። በወቅቱ እኮ ጀኖሳይድ ነበር ይፈጸም የነበረው በትግራይ ህዝብ ላይ። ስለዚህ በወቅቱ ህዝብን ከቦ ማስራብ፣ መጨፍጨፍ፣ መድፈር፣ መዝረፍ ብልጽግና የሚያመነባቸው ጥፋቶች ኦፍኮርስ ወደ ሻዕቢያ ነው ያሻገራቸው። እነዚህ ጥፋቶች አገር ሙሉ አነቃንቆ በሚፈጽምበት ወቅት እኔ የማደርጋቸው ንግግሮች እና አሁን ይቅርታ መጠየቅ አለብህ እንዲህ እኮ ብለሃል ምናምን የምትሉት ነገሮች ምንድን ናቸው? እዚህ ግባ የሚባሉ ነገሮች አይደሉም። አሁን አንዳንድ ያጋጥመኛል። እንዲህ አልክ እኮ እንዲህ ምናምን ሲለኝ አንተ ያን የምትፈጽም ነበር ነው የምለው። ከትግራይ ህዝብ ጎን ነበርኩ ካለኝ አንተን አይመለከትም ብዬ አልፈዋለሁ። አዎ ያኔ እኔ ጀኖሳይዱ ጦርነቱ ደግፍ ነበረ፣ ከአብይ ጎን ነበርኩ፣ ከመከላከያ ጎን ሆኜ፣ ከአማራ ኃይሎች ከሻዕቢያ ጎን ሆኜ እንዲያደርግ ነበር ካለኝ ግን ያኔ ጀኖሳይድ ፈጻሚ ነበር ካንተ ነው የኔ መልስ። ስለዚህ ጀኖሳይድ መፈጸሙ የትግራይ ህዝብ ምንም የሚያወላዳ ነገር የለም። ደግሞ እንደኔ እንደ አንድ ሰርቫይቨር ከጠየቃችሁኝ ይህንኑ የማለት ግዴታ አለብኝ። መጀመሪያ የሚጠየቀው ህዝቡ ራሱ ነው፣ ምን ደረሰበት ተብሎ። አብይ ተጠያቂ እንዲሆን ነው እንደዚህ እያደረክ ያለው። አንድ ነገር እንነጋገር። አር ዊ ሂር ቱ ሴቭ ኢንዲቪዥዋልስ? አምና ሂር ቱ ሴቭ ኢንዲቪዥዋል። ደብረጽዮን ከፈለጋችሁ በሰሜን እዝም በሉት፣ በአማራ ክልል ላይ በተፈጸመውን በሉት፣ በአፋር ላይ ተጠያቂውን እኔም አንተም የምጠየቅበት ነገር አለ ካላችሁ እና ማስረጃ ካላችሁ እንሂድ፣ ችግር የለብኝም።
but I'm not here to save individuals. I'm here to save our people, our country. በዚህ ረገድ ገደል ውስጥ የሚከተን ነገሮች ብናስቀር ከዚህ ውጭ ሌላ ዓላማ የለኝም። ካሁን በፊትም የከፈለኝ የለም። ህወሓትም 5 ሳንቲም ሰጥቶኝ አያውቅም። አለ ካለ ይምጣ፣ ፔሮሉን ይዞ ይቅረብ፣ ርሲቱን ይዞ ይምጣ። የለም ከህዝብም ስባሪ ሳንቲም አልወሰድኩም። አለኝ የሚል ሰው ካለ እኔ የተንቀሳቀስኩባቸው እንደምታውቁት አንዱ ሚዲያ ነው። ሚዲያው በአሜሪካ ህግ የተመዘገበ ነው። ሰነዶቹን ይዞ አንድ ሰው ፍርድ ቤት መሄድ ይችላል። እዛ እንገናኝ። ቅድም ገልጫለሁ። ስለዚህ እዚህ እኔ ኢንዲቪዥዋሎችን ሴቭ ለማድረግ በነገራችን ላይ ጊዜያችሁንም አታቃጥሉ። ኢንዲቪዥዋል ሴቭ ለማድረግ አገራችሁን ነው ህዝባችሁን ነው ማስቀደም ያለባችሁ። ስለዚህ ከዚህ አንጻር አማራም ላይ ኦሮሞም ላይ ሌላም ላይ የሚደርሰው ነገር ሌላው ጥያቄ ብልጽግና ይሄ ጦርነት እንዳይመጣ ሽምግልና ልኳል፣ ለምኗል፣ አስለምኗል። እየታወቀ እያለ ምንም ነገር ሳያደርግ ወደ ጦርነት የገባት አስመስለዋል። ኖ ብልጽግና የተሳፈረበት ፈረስ የጦርነት ፈረስ ነበረ። ብልጽግና ሽማግሌዎች ምናምን ልኮ የሚያስቀረው ጦርነት አልነበረም። በኋላ ላይ እንኳ ራሱ ወደ ፕሪቶሪያ ለመውሰድ ብዙ ማገዶ ፈጅቷል። ብልጽግናን ከነዚህ ፈረሶች በማላቀቅ እነዚህ ፈረሶች ምን እንደሆኑት ብልጽግና የምትደግፉ ሰዎች ታውቁታላችሁ። በኋላ ላይ ጦርነት የከፈቱበት ማለት ነው፣ የተጣሉት። ስለዚህ መጀመሪያ የተፈናጠጥክበት ፈረስ የጦርነት ከሆነ አንተ ሽምግልና በጎን ብትልክ ምንም ትርጉም የለውም። ሻዕቢያዎች እና የአማራ ኃይሎች መሬታችን እናስመልሳለን ብለዋል። እኔ የአማራ ህዝብ አላልኩም። በነገራችን ላይ የአማራ ኃይሎች ነው እያልኩ ያለሁት። አሁን ፋኖ በወቅቱም ፋኖ ነበሩ፣ ሚሊሻ፣ ልዩ ኃይል፣ የአማራ ኃይሎች ብሎ የዓለም አቀፉ ማህበረሰብ የሚጠራቸው በዛ ነው። ስለዚህ እኔ እንትን አይደለም፣ ሊትሬቸር ማየት ትችላላችሁ። እነዚህ ኃይሎች ጦርነቱ እንዲቀጥል ይፈልጉ ነበር። እንዲጀመርም ጦርነቱ ይጀመርልን እንደ እኛ ጀመር ነው እኮ ብለዋል። ሰሜን ዕዝ ምናምን አልከ አንተ ነህ። የሞተው የአማራ ክልል ፖሊስ ኮሚሽን ኃላፊ የነበረው አበረ አዳሙ ምንድን ነው ያለው? እኛ ኦልሬዲ ሬዲ ነበርን ለመዋጋት ብሏል ሰውየው። ከዛ በኋላ አልቆየም። ሂዝ ጋር ሰው ማነው ግድያውን ኮንስፓይሬሲ እንትን ለመተንተን ፈልጌ አይደለም፣ ግን ከዛ በኋላ የለም። ሂሰድ ጦርነቱ ለመጀመር ሬዲ ነበርን እንደ አማራ ክልል ብሏል። አማራ ክልል ገቡበት። ክልሉ የክልሉ ልዩ ኃይል፣ ፋኖ፣ ሚሊሻ ምናምን መሬታችን ርስታችንን ልናስመልስ ነው። ሻዕቢያ ለበቀል፣ ለዘረፋ፣ ለመድፈር ተዘጋጅቶ ነበር። ስለዚህ ሽምግልና የሚለው ነገር ምንን ለማስቀረት ነው? ተዋናዩ ብዙ ካደረከው በኋላ አንድ አብይ ብቻው የሚያስቀረው ጦርነት ስለኖረ ነው። አብይ ሽማግሌ ልኮ የሚያስቀረው አብይ እንደዛ የሚያስቀር ቢሆን ኖሮ ለምንድን ነው ከፕሪቶሪያ በፊት ጦርነቱን ማስቆም የከበደው? ሻዕቢያዎች እኮ ለሶስተኛው ዙር መሳሪያውም ስንቁም ተዋጊውም በእኛ በኩል ገብቶ ይዋጋ ብሎ እስከ መጠየቅ እኮ ነው የደረሱት። አናምናችሁም፣ እየካዳችሁን ነው። ቆላ ተንቤን ላይ ከደውን ጥለውን ሄደዋል እኮ ነው የሚለው ሻዕቢያ። ይህንን ታውቃላችሁ። ጥለውን አስመትተውን ሄደዋል እንወጣለን ሲሉ ብለው ሳይናገሩ ፈርጥጠው ጥለውን ሄዱ ብለዋል ሻዕቢያ። በምስራቅ ዕዝ አሁን አማራ ክልል ላይ የተዋጋ ያለው መሐመድ ተሰማ የሚመራ ኃይል በኤርትራ በኩል ነበር ሲዋጋ የነበረው። ሻዕቢያ የውጊያ እንትኑም ቀይሮታል። ተዋጊዎች ይዞት የሚገቡ የጥይት መጠን ሳይቀር ወደ መመጠን ነው የገባው። የኢትዮጵያ መከላከያ ነው እያልኩ ያለሁት። ይህ በሆነበት ውጊያው ሌላ በወሰደው ሁኔታ እገሌ ሽምግልና ልኮ ነበር፣ እገሌ እንዲህ ማድረግ ይችል ነበር ምናምን የሚለው ነገር አይሰራም። ጦርነቱ ኦልሬዲ የተወሰነ ነው። ኤርትራውያኖች በየቦታው ያደርጉት የነበረው ውይይት ሄዳችሁ ማየት መከታተል ትችላላችሁ። አለ 4 ኪሎ እያስወሰን ያለ ነው እኛንን አይደለም፣ ውሸት ነው። አብይ ነበረ ያኔም ሁሉም ነገር ይወስን የነበረው አብይ ነው ካላችሁን ኦኬ ደን ኤርትራ ገብቶ ያ ሁሉ ፍጅት የፈጸመው ከኛ ቁጥጥር ውጭ ሆኖ ነው ምናምን ያለው የራሱ ነው ማለት ነው። ይህም መረዳት ያስፈልጋል። እሺ ሌላው ይሰማል አሉላ ህወሓት አሁን ላይ ሆነ ስታዩ ጥፋተኛ መሆኑ ከገባ ያኔ ለህወሓት ቆመ መከራከርን አሁን ላይ ሆነ ስታስበው ለምንድን ነው ቢያንስ ወንድሞቼ
እኔ አሁን በዚህ ውይይታችን ራሱ የሁሉ ሰዓት የፈጀ ነው። እኔ ህወሓትን ለመከላከል አይደለም። እኔ የትግራይን ህዝብ ነው የተከላከልኩት። ከአሁን በፊት ያደረግኳቸው ትግሎችም እኔ የትግራይን ህዝብ ለማገዝ የትግራይን ህዝብ ከጥፋት ለመታደግ እንጂ ከህወሓት ብዬ ያደረግኩት ትግል ኖሮ አያውቅም። ለህወሓት ብዬ ያደረግኩት ትግል ኖሮ አያውቅም። ስለዚህ ያኔ የቸገረን ምንድን ነው? ህወሓትና ትግራይ አንድ ነው የሚል አጥፊ አለ። ህወሓትና ትግራይ አንድ ነው የሚል ህወሓት አለ። ለትግራይ ህዝብ የሚደረግ ትግልም የህወሓት ትግል አድርጎ የሚወስድ አጥፊም አለ። ስለዚህ እዚህ አሜሪካኖች እኛ የምናደርገው ትግል ለህወሓት ትራንስፈር የሚደረግ አይደለም ያሉት ንግግር እኔ ልዋሰውና እኔ ያደረግኩት ትግል ለህወሓት ትራንስፈር የሚደረግ አይደለም። ከህወሓት ችግር ካለ እና እንትን ካለ እዛው ህወሓት ሙሉ ግን ማጥፋት ስህተት ነው ብለሃል ያላችሁኝ፣ ግን እኔ እሱን ያልኩት እኮ ውድመትና እልቂቱን ለመቀነስ እኮ ነው። ስማርት የሆነ የፖለቲካ ሰው አንድ ህዝቡን ከፓርቲው ለይቶ ተንከባክቦ ወደ ራሱ ያሰልፋል። በሰላማዊ ተጀምሮም ነበረ። ቅድም ጠቅሻለሁ ምሳሌዎች አልደግሞም። ሁለተኛ ከህወሓት ራሱ እረ ይሄ ነገር እየሄድንበት ያለ ስህተት ነው የሚሉ ሰዎችን ማፈላለግ፣ ጠንካራ ሆነው ለህዝቡ ለክልሉም የተሻለ ነገር ሊያደርጉ የሚችሉ ኃይሎችን ወደ ማሰባሰብ መግባት እንደ ትግራይ ማድረግ ያለብን ጭምር ነው። በነገራችን ላይ አጠቃላይ ስነ ልቦናውን ባለመረዳት ውድመትም መተላለቅም እንዳይመጣ በህወሓትም ራሱ ሪጅድ ሃርድላይነር የሆነና ለድርድር ለኮምፕሮማይዝ የተዘጋጀ ኃይል አለ። ይሄ ልዩነትስ ይረዳል ወይ ነው? ይሄ ልዩነት ማስተናገድ ራሱ ያስፈልጋል። ለፖለቲካ ነው። ምንም ጥፋት የለውም ልል ፈልጌ ነው እንጂ እኔ ህወሓት ትክክል ነው ምንም ጥፋት የለውም በሚል አዲስ አበባ ሄጄ ያደረግኩት የኦኤምኤን ቃለ ምልልስ በዚህ አጋጣሚ ጋብዣችኋለሁ። የትግራይ ህዝብና ህወሓት አንድ አይደለም። እሺ፣ ሌላው እየተናገረ ሌላው ጠቅላይ ሚኒስትሩ ቲፒኤልኤፎች ላይ ቁማር እየተጫወተ እንደሆነ ካወቅ ቲፒኤልኤፎች ደግሞ ይሄን አውቀው ጠቅላይ ሚኒስትሩን መታገላቸው ወይም ደግሞ ድብድብ ውስጥ መግባታቸው ምኑ ላይ ነው ጥፋታቸው የሚል ጥያቄ ተነስቷል። አዎ ህወሓቶች ይህንን አውቀው ተበታትነው ወደ አጋዥ ፍለጋ መግባታቸው ነው ስህተት ያልኩት እንጂ አብይ እንደዛ እንደሚያደርግ ይታወቃል። እነሱም አብይ ይህን እንደሚያደርግ አውቀው ከአብይ ጋር ግብ ውስጥ ተከፋፍለው እንዲገቡ አይደለም የሚመከረው። እህታችን ልክ ነሽ። ሊከፋፍላቸው ከተነሳ እነሱም እንዴ አደጋ እየመጣባቸውና ሪያክት ቢያደርጉ ምን ይገርምሃል ያልሽኝ፣ ያ አይደለም ያደረጉት። ያ ቢሆንማ በምን እድላችን የአብይን አካሄድ ተረድተው ሰብሰብ አድርገው ቅድም እኮ አልኩኝ ቴዲን ጌታቸው ተሾሞ ሲመጣ እሰይ እንኳን መጣ ብለው ተቀብለው ከጎኑ ተሰልፈው የአብይን እንትን ማክሸፍ ቢችሉ ጥሩ ይሆን ነበር። የሆነው ግን ምንድን ነው? በተቀደደላቸው